አቶ ካርታል በቃ ሊሄድ ነው። ወይዘሮ ቱርካንን ካደረሻት በኋላ ለምንድን ነው ወደዚህ ተመለሽው? ምናልባት የሚያስፈልግ ነገር ካለ ብዬ ነው። ምንም የለም፣ ግን አሁን ሰዓቱ በጣም መሽቷል። ከፈለግሽ ደፍኔ ክፍል መቆየት ትችያለሽ። ልሂድ። ከኡሙት ጋር ፊልም እናያለን ተባብለናል። እሺ። አንቺም ቢሆን የግል ህይወት አለሽ። ረስቼው ነው። በጣም ይቅርታ። ችግር የለውም። አንተ ብቻ ደህና ሁን። መሄድ ትችያለሽ። ምናልባት ደግሞ ብታስብበትስ? ምኑን? ቱርካንን ልንረዳት ይገባል። አይሆንም። ግን ደግሞ ወይዘሮ ቱርካን ስራው በጣም ያስፈልጋታል። የት እንደምትኖር አይቻለሁ። ትንሽ የመንደር ውስጥ ነው። በዛ ላይ በቅርቡ ልጅ ልትወልድ ነው። ወይዘሮ ቱርካን ታታሪና ጎበዝ ሴት ናት። ጥሩ ስራ ታገኛለች። ያን ያህል ቀላል ቢሆን ኖሮ ማይኮርማንን በር ዘግታ ከአንተ ጋር ለመስራት መደራደሪያ አታቀርብም ነበር። ፊገን እባክሽ። እርጉዝ ሴት እንዴት ነው በቶሎ ስራ ልታገኝ የምትችለው? እባክህ አቶ ካርታል። ኤስኒን ታስታውሰኛለች። ልክ ነህ። እኔም እንደዛ ነው የማስበው። ስለዚህ አብሮ ላለመስራቱ ይህ ብቻ በቂ ነው። ችካት በይ። በዛ ላይ ትዳራቸው በስምምነት ያበቃ ቢሆንም ሁለቱ በጣም አስቀያሚ የሆነ የፍቺ ጊዜ እያሳለፉ ነው ያሉት። ካሳለፍነው የመጨረሻ ጉዳይ በኋላ እንደዚህ ያለው ነገር ውስጥ ላለመግባት ወስኛለሁ። ለዛም ነው ወይዘሮ ቱርካንን መቅጠሩ ልክ ሆኖ ያልተሰማኝ። ምናልባት ራስን ፈርተው ይሆን እንዴ? አቶ ካርታል ንገረኝ። ምንድን ነው የምታወሪው ፊገን? እኔ እንጃ። ራስን የምታምነው አይመስለኝም። ይህን ያህል ከዘላበርሽ ይበቃል። ነገ ጠዋት እንገናኛለን። ግቢ ልጄ። እስካሁን አልተነሱም። እና ልጅ አንተም ግባ። ና ግባ። ባልገባ ይሻላል አክስቴ። ይኸውልሽ ደክሞታል። ቀኑን ሙሉ እዛ ነው ያለው። ታዩ እቤት ሄዶ እረፍት ያድርግ። አመሰግናለሁ። አመሰግናለሁ። ምንም አይደለም። መልካም ቀን። መልካም ቀን። ቻው። ወይ ፈጣሪ ይመስገን። ምሽቱን ሙሉ መተኛት አልቻልኩም ነበር የኔ ፍቅር። ፈጣሪ ይመስገን፣ ፈጣሪ ይመስገን፣ ተመስገን። ነዛት ምንድን ነው? ደህና አደርክ ወንድሜ። ዶንሽ መጥታለች። ምን ተፈጠረ ልጄ? ለምንድን ነው እህትሽ በዚህ በጠዋት የላከችሽ? አጎትሽ ነው ያመጣሽ እንዴ? ፊቴን ብታጠብ ጥሩ ነው። ነዛት ምንድን ነው? ምንም አይደለም ወንድሜ። ነዛት ትላንት ማታ ወደ ቤት አልሄድሽም? መቼ ነው ወደዚህ የመጣሽው? ምንም አልገባኝም። ደሞ ፋቲ አንተ ወደ ሥራ ልትሄድ አልነበር እንዴ?
ምን እየጠነሰሳችሁ ነው? ምንም አይደለም ወንድሜ። ወተት የሚያመጣው ሰውዬ ጠዋት 12 ሰዓት መጣ እና ወተቱን ተቀብዬ ወደዚህ መጣሁኝ። እንዳይበላሽ ብዬ አፍልቼዋለሁ። ቆንጆ እርጎም እሰራለሁ። ፍሪጅ ውስጥ ምንም እርጎ የለንም። ፋቴ አንተስ? ይኸውልህ ምን መሰለህ ወንድሜ፣ ዶኑሽ ፋቲ ቱርካን ጋር ሄዶ ነበረ እና ዶኑሽን ይዟት መጣ። በዚህ በጠዋት ቱርካን ጋር ሄደ ነበር? እኔ ልኬው ነው ወንድሜ። ለቱርካን ወተት እንዲወስድላት ልኬው ነው። ወፍራም ወተት ነው፣ እርጉዝ ናት እና ለልጁ ቆንጆ ይሆንላታል። ለምንድን ነው እንደዚህ በጥያቄ የምታጣድፈን? ምንም ነገር በትክክል እየነገራችሁኝ አይደለም። ምንም አልገባኝም። ምን እናድርግ ወንድሜ? ቱርካን ጋር እንደሄደ ካወቅ ትናደዳለህ ብለን ስለፈራን ነው። ምንድን ነው የምትይው ነዛ? ቱርካን ልጄ ናት። ትታኝ ብትሄድ ራሱ መቼም ተስፋ መቁረጥ አልችልም። በዛ ላይ ለልጄ ወተት ነው ይዞላት ሄደው። አሁን በሱ ልናደድ እችላለሁ? እሺ በቃ ፋቲ፣ ቱርካን እንዴት ናት? ደህና ናት? ደህና ናት፣ ደህና ናት። የሆነ ነገር ልቅመስና ወደ ሥራ ልሄድ። ኩሽናውን ሊያመሰቃቅለው ነው። እኔ እጄሌው ወንድሜ። በጣም ጎበዝ ፋቲ። ለምንድን ነው እንደዚህ ያደረግከው? ሰውየውን ለመግደል ነው እንዲህ የምትፈልገው? ለምንድን ነው ወንድሜ ለመግደል የምፈልገው? እህቴ ስለፈጠረሽ። ቆይ ለምንድን ነው አሁንም ድረስ የምንደብቀው? ይኸውልሽ እህቴ፣ ዶኑሽ ለሁሉም ነገር ተጠያቂ የምታደርገው እኮ እነሱን ነው። ጣልቃ አትግባ፣ ምንም ነገር እንዳትል። አሁን ስለ ዶኑሽ እስኪ ንገረኝ። ያለችው ነገር አለ? ምን አለች? በል ንገረኝ እስኪ። ዶኑሽ ምንም ደህና አይደለችም እህቴ። መቃብሩ ጋር ራሱ በአገቡ ለማውራት አልቻለችም። ስታለቅስ ነበር። በጣም እያለቀሰች ነበር። መንገዱን በሙሉ ስታለቅስ ነበር። ምንም ነገር አላለችም። በጣም ተሳዝናለች። እውነት ነው፣ ዝምታ በጣም ያስፈራኛል። የሆነ ቀን ፈንድታ ነገሩን ድብልቅልቁን ታውጠዋለች። ውስጧ የሆነ ነገር እንዳለ ግልጽ ነው። ዕቃዋን ይዛ እንደማጣፋ ተስፋ አድርጋለሁ። የሴጣን ጆሮ ይደፈን። ይኸውልሽ ለዛም ነው ከዚህ ሁሉ በፊት እኔ ወንድሜን ለማናገር ያሰብኩት። ታው በቃ ምንም ነገር እንዳትል። የወንድሜ ልብ ለዚህ ነገር ጠንካራ አይደለም። ትላንትና ማታ አዝኖ ነበር። ይህንን ነገር ከነገርከው እርግጠኛ ነኝ ልቡ ቀጥ ነው የምትለው። ትላንትና ማታ ምን ተፈጠረ? ወንድማችን በቱርካን በጣም አዝኗል። ከእሷ ጋር መጣላቱን መቋቋም አልቻለም። ነስሪንም ደህና አይደለችም። በቱርካን አዝናለች፣ በዳሪያም እንደዛው እና ዶኑሽም ተጨማሪ ሐዘን ነው የምትሆንባቸው። ይኸውልህ እባክህ ምንም ነገር ትንፍሽ እንዳትል፣ ዝም በል። አለበለዚያ በኋላ በራስህ ታዝናለህ። በዛ ላይ ወንድሜ በዚህ ጉዳይ ላይ በኋላ አያምንም። እንዴት ሊያምን ይችላል? ዶኑሽ ከሳጥን ውስጥ ያንን ደብዳቤ አግኝታ እንዳወቀች አያምንም። የምን ሳጥን ነው እህቴ? የምን ሳጥን ነው? ዳሪያ ናት ሁሉንም ነገር የነገረችኝ። ምን? ዳሪያ ከሜዳው በፊት ሁሉንም ነገር ነግራታለች። እሱን ደግሞ ሰርዳር ነግሮኛል። ያቺ ልጅ እናቷ ላይ ተመናቅራ መውጣቷ ሳይበቃ ጭራሽ እህቷንም እሳት ላይ ጣደቻት። እኔ ልሄድ ነው። ለምን ቁርስ አትበይም? እዛ የሆነ ነገር እበላለሁ። ሁሉም የሚፈልገውን ነው የሚያደርገው። እማዬ ማታ አረፍዳለሁ። እሺ ውዴ፣ ለትምህርት ቤት የሰራነውን ፕሮጀክት አስመልክቶ ስኬታችንን ማታ እናከብራለን። ቆየ ምን ደስታ ማክበር ነው? አሁን እኮ ባለትዳር ነሽ። ለምን ቀድመሽ አልነገርሽኝም? ወይ አሁን ነገርኩ እኮ። ሄድኩ ውዴ፣ ቻው። ልጄ በጭራሽ በዚህ ሁኔታ ቤተሰብ መሆን አትችሉም። እሺ እማዬ፣ ከአንቺ ጋር አይቫሊክ ውስጥ ምን ነበር የተነጋገርነው? ከዳሪያ ጋር ሰላም እንድንሆን አልነበረም? ሙስጠፋ መጥፎ ሰው ሁን እያልኩ አይደለም፣ ግን ደግሞ እቺ ልጅ እንደምታየው ሰማይ ላይ ተንሳፏለች። እዚህ ቆንጆ የሆነ ቤት ገዝተህላታል፣ ግን እሷ ያ ምንም እየመሰላት አይደለም። እኛ እዚህ ደህና ነን። ቆይ እንዴት ነው ደህና የሆንከው ልጄ? ቤቱ የተማሪዎች ቤት ነው የሚመስለው። የየራሳችሁ ኑሮ እየኖራችሁ እኮ ነው። እንደፈለገች ከጓደኞቿ ጋር እቅድ ታወጣለች። ይሄ እኮ ስነ ስርዓት አይደለም። እንዲህ እንድታረግ አትፍቀድላት ልጄ። የህይወት አጋሮች አይደላችሁ እንዴ? ወይስ የእሷ ደረጃ እንደሆንክ አይሰማትም? እማዬ፣ ለምንድን ነው እንደዛ የምታስቢው? በሌላ መንገድ አትረጃት። አንተ በትምህርት ከዩኒቨርሲቲ አልተመረክም። እንደዚህ ያለውን ባህሪ ያውቋል። እማዬ፣ ዳሪያ እንደዚህ አይነት ሰው አይደለችም። ጓደኞቿን በሙሉ አዋርቻቸዋለሁ።
እንድንገናኝ ያልጋበዘችኝ ስራ ስላለብኝ ነው። እንግዲህ ካልክሽ ጥሩ ነው። አዎ ብያለሁ። በቃ መብላትሽን ቀጥይ። ሁሉንም ጓደኞቿን አውቃቸዋለሁ ብለሃል። እንደዛ ከሆነ ጓደኞቿ ሰርጋችሁ ላይ ተገኝተዋል? አይ አንድ ጓደኛዋ ብቻ ነች የመጣችው። አይ አይደለ? ሁሉም ጓደኞቿ ማግባቷን ያውቃሉ፣ ግን አንዳቸውም ደስታችሁን ለመካፈል አልመጡም አይደል? ይሄ ነገር ነው እኔን ግራ እንዲገባኝ እያደረገ ያለው። ዶኑሽ ሳጥኑን አግኝቼዋለሁ እና መልሼዋለሁ ውዴ። ቆይ የኔ ዶኑሽ፣ የኔ ውድ፣ የኔ ቆንጆ ዶኑሽ፣ የኔ ቆንጆ እስኪ ተቀመጪ ውዴ። እባክሽ አትናደጂ። በማንም ሰው አትናደጂ። ይሄ ዕጣ ፈንታ ነው። የኔ ውድ ነስሪንና ወንድሜ ለአንቺ ብለው ብዙ ነገር አድርገዋል። እስከዚህ ቀን ድረስ አሳድገውሻል። በጣም ነው የሚወዱሽ የኔ ልጅ። እንዴት ብለው እውነቱን ይነግሩሻል? ከባድ ነው። አፋቸው ቢናገር ራሱ ልባቸው መቋቋም አይችልም። ከባድ ነው ውዴ፣ በጣም ይከብዳል። አክስቴ አሁን ላይ ምንም ማብራሪያ መስማት አልፈልግም። ግን መብት አለሽ የኔ ልጅ። ሁሉንም ነገር የመጠየቅና የመረዳትም መብት አለሽ የኔ ልጅ። ማውራት አትፈልጊም? ሁሉንም ጠርተሻቸው ፊት ለፊት እንደምታናግሪያቸው አውቃለሁ። ግን በቅድሚያ ለማወቅ የምትፈልጊ ስለመሰለኝ ነው የኔ ልጅ። አክስቴ ምንም ነገር መስማት አልፈልግም። እነሱን ለማናገር ብዙ ጊዜ አለኝ እና ያ ቀን ይመጣል። ለአሁኑ አክስቴ እስካሁን ያወቅኳቸውን ነገሮች በሙሉ ረስቻቸዋለሁ። ከልቤ ነው። አንቺም እርሹ። አሁን ልብሴ ልቀይር። አቤት ወይዘሪት ፊገን፣ እንዴት አደርሽ? እንዳልቀሰቀስኩሽ ተስፋ አድርጋለሁ። አይ ተነስቼ ነበር። ወይዘሮ ቱርካን የሚመችሽ ከሆነ እባክሽ አቶ ካርታን ሊያገኝሽ ይፈልጋል። ምን ይመስልሻል? ስንት ሰዓት ላይ ነው? 4 ሰዓት ላይ ይመችሻል እንዴ? 4 ሰዓት ላይ? እሺ እዛ እመጣለሁ። በቃ እንጂ በቃ እንዴት አደርሽ ወይዘሮ ሩቻን? ቁርስ ላዘጋጅልሽ ወይስ ቅድሚያ ቡና ትጠጫለሽ? አይ አሁን ቡና አምጪልኝ። አይላ፣ የሰርግ ዝግጅትሽ ምን ላይ ደረሰ? ፖስታ አድራሹ ሰውዬ ሁሉንም ነገር አሰናድቷል? የጎደለ የምትፈልጊው ነገር አለ እንዴ? ሁሉም ነገር ዝግጁ ነው። በጣም አመሰግናለሁ። እንዴት አደርክ? እንዴት አደርሽ እማዬ? ልጄ ማታ ስጠብቅ ነበር፣ ግን ስለ ደከመኝ እንቅልፍ ጣለኝ። ምን ተፈጠረ? ቱርካንን እናናገርካት? ትንሽ አውርተናል፣ ግን ምንም የተቀየረ ነገር የለም። ደግሞ በድጋሚ ተጣላችሁ? አይ አልተጣላንም፣ በእርጋታን የተነጋገርነው። ጥሩ። ለሁሉም ነገር አንተ ይቅርታ ጠይቀሃል፣ ግን ይቅር አላለችህም አይደለ? እኔም ይቅር እንድትለኝ አልፈልግም። ምን? እና እዛ ድረስ የሄድከው ይህንን ሁሉ ውርደት ስላመጣውብሽ ደስ ብሎኛል ልትላት ነው? እንደዚህ ያለ ነገር አልተናገርኩም እማዬ። ለማንኛውም አሁን ይህን ርዕስ እንቶ አቶ ካርታል ደውሎልኝ ነበር እና 4 ሰዓት የወይራ ፍሬ እርሻው ጋር እንገናኝ ብሎኛል። እንዴት አደራችሁ? እንዴት አደርክ? ምናልባት ስለ ስምምነቱ ይሆን? አላውቅም። እሺ በቃ ሂድ። ምናልባት ሊክስ ይሆናል የደወለልህ አይደል እንዴ? ማለቴ አለበለዚያ ለምን ብሎ ይደውልልሃል? ሶመር አብሬ ልምጣ እንዴ? አይ አባዬ፣ ብቻዬን ብሄድ ይሻላል። በዛ ላይ ትላንትና ማታ የተፈጠረው ነገር ለማጣጣት እችልም ይሆናል። እንደዛ ከሆነ ሂድና በእርጋታ አናግረው። እሱንም አደርጋለሁ። ይኸውልህ ምን መሰለህ አባዬ፣ ከፈለገ እድሜ ልኩንም ሊጠላኝ ይችላል። በእርግጥ ያን ያህል ግድ የለም፣ ግን
ይህንን የሥራ ስምምነት ለመጨረስ ከቻልኩ ቢያንስ የተወሰነ ቀለል ይለኛል ብዬ አስባለሁ። ለማንኛውም አሁን ገላይ ልታጠብ። እሺ ልጄ፣ ቱርካን በዚህ ሳምንት መቼ ነው ቀጠሮ ያላት? ነገ ነው መሰለኝ። እሺ እኔም አብሬ እመጣለሁ። እንገናኛለን። እሺ አቶ ዛር እንዴት ነህ? እና ዝግጁ ነህ? የልጅ ልጅህ እየመጣ እኮ ነው። በደንብ ዝግጁ ነኝ ውዴ። በዛ ላይ ሁሉንም ኃላፊነት በሙሉ ወደ አንቺ ላስተላልፈው ማስቤያለሁ። ከዛ ከልጄ ልጅ ጋር ቤት ስጫወት ውላለሁ። የፈለግሽውን ነገር ማድረግ ትችያለሽ። አዎ የልጅ ልጅ ወንድ ስለሆነ ስራም ሆነ ምንም ነገር ትዝ አይልህም። ጤነኛ ልጅ እስከሆነ ድረስ ሴትም ሆነች ወንድ ምንም እኔ ግድ አይሰጠኝም። እንግዲህ ዶክተሩ ወንድ ነው ብሏል። ሩቻን እርግጠኛ መሆን እኮ አንችልም። እንዴ ኦዛር፣ ዝም ብዬ በይሆናል የምንቀሳቀሰው አይደለሁ። ማለት የኮርማን ስም በሚወለደው የልጅ ልጅ ስም ነው የግድ መቀጠል ያለበት። ደግሞ በጣም አስፈላጊም ነው። ሩቻን ምን እያሰብኩ እንደሆነ ታውቂያለሽ? ትልቅ ድግስ አዘጋጅተን የምናውቃቸውን ጓደኞቻችንን በሙሉ መጥራት እንችላለን። ቱርካንም ትመጣለች። ቢያንስ በዚህ ታስደስተናለች። በሚገባ ውዴ፣ ለምን አትመጣም? በዛ ላይ በምናደርገው ዝግጅት ላይ ለሁሉም ሰው መልስ መስጠትም እንችላለን። ቆይ የምን መልስ ነው? ስለ እኛ እየተወራ ስላለው ነው። ደስ ስለማይለው ያሉባልታው ወሬ በሙሉ። ሩቻንና ኦዛር ኮርማን ቀና ብለው በኩራት ቆመዋል እና ደግሞ አሁንም እንደ ጠንካራ ቤተሰብ ሆነው አብረው እየሰሩ ነው። በተጨማሪም የልጅ ልጃቸውን አስመልክቶ ደስታቸውን እያከበሩ ነው ብለው በጣም ያወራሉ። እሱ ጥሩ አይመስልሽም እንዴ? በእውነት ይሄ በጣም ጥሩ ነው። እንግዲህ በዚህ መልኩ ጭንቅላቴ ውስጥ ያሉት ጥያቄዎች በሙሉ ይጠፋሉ እና ድምፁንም ዝም ማስባል እችላለሁ ብዬ አስባለሁ። ምሽት ላይ የሚጠብቀኝን ብቸኝነት ከዚህ በኋላ ለዘላለም ያበቃል። ዘግይቶ ያበበ ፍሬ ምንም ጥቅም የለውም ላሉት በሙሉ ሁሉ በስተመጨረሻ እኔ ግጥሙን ጽፌያለሁ እላቸዋለሁ። እናም ጮክ ብዬ አነብላቸዋለሁ። ምንድን ነው የተፈጠረው? ምን እየተካሄደ ነው? ውስጥ ያለችው እኮ የእኔ ልጅ ናት። የእኔ ልጅ ልቀቁኝ! ልቀቁኝ! እገባለሁ። እባክሽ ተረጋጊና አውሪን። ምንድን ነው ችግርሽ? ከመንገዴ ዞር በል! እባክሽ አቁሚ! ዞር በል! እውነቴን ነው። አሁኑኑ ለፖሊስ ደውዬ ልጄን ያለ ፈቃዴ እንደወሰዱብኝ እናገራለሁ። ከመንገዴ ዞር በል! ተረጋጊና አዋሪ! ሶመር! ተረጋጊ! ሶመር! እባክሽ አቁሚ! ሶመር! ወይዘሮ ሩቻን እባክሽ እየለመንኩሽ ነው። ልቀቀኝ! በዚህ ጠዋት ደግሞ እዚህ ምንድን ነው የምትሰራው? ቆይ አንተ አትምጣ፣ እኔ ሄዳለሁ። ልጄን አያታለሁ። ልጄን የግድ ማየት አለብኝ። እንደዚህ ጨካኝ ሊሆኑብኝ አይችሉም። እባካችሁ ልቀቁኝ! ልቀቀኝ! ሶመር ልቀቀኝ! እሺ ተዋት። ምንድን ነው እሱ? ልጄን ነዋ። ኪራዝን ማየት አትችይም። አያታለሁ። ቆይ እንዴት ነው ልቤን የከፈትኩልሽ? ግን እንዴት ነው ያመንኩሽ? በድጋሚ እንዴት ነው ወጥመድ ውስጥ ያስገባሽኝ? አንቺ ከሰራሻቸው ነገሮች አንጻር ይሄ ምንም ማለት አይደለም። ሚኔ ምን ነጋሽ? ወይዘሮ ሩቻን እባክሽን አሁኑን ወደዚህ ፖሊስ እንድጠራ አታድርጊ። የኪራዝ አሳዳጊነት ሙሉ መብት አሁንም በእኔ ስር እንደሆነ አትርሺ። ደዊ እባክሽ አሁኑኑ ለፖሊስ ደዊ። እገዳ ላይ እኮ ነው ያለሽው። እባክሽን ፖሊስ ጥሪ እና ከዚህ ቀደም ባደረግሽው ጥፋት እንዲያስሩሽ አድርጊ። መጥተው አንከብክበው ነው የሚወስዱሽ። በዛውም እኛም ለትንሽ ቀናት ረፍት ማድረግ እንችላለን። ስለዚህ ደውይላቸው። ያለኝን ሁሉንም ነገር ወስዳችሁብኛል። ሕይወቴን አበላሽታችሁታል። ግን በዚህ ጉዳይ ላይ አላልፋችሁም። ጠብቁኝ። ሁሉም ሰው ፊት ነው የማዋርዳችሁ። ሁሉንም በዓይንሽ ታያለሽ። እባክሽን ይህንን ፊልም ከዚህ በፊት አይተነዋል። ሚኔ ስሚ፣ እኔ አንቺን ቢያደርገው ኖሮ ትንሽ ለመረጋጋት እሞክራለሁ። እንደዚህ እንዳንቺ ቅብጥብጥ ሆኜ ሰው አልበጠብጥም። ምክንያቱም ከፊት ለፊትሽ በጣም አድካሚና ረዥም ችሎት ነው የሚጠብቅሽ። የልጅሽን የማሳደግ መብት ልታጭ ነው እና የተፈረደብሽንም ቅጣት በሚገባ ትቀጫለሽ። ስለዚህ ለመንገር የምትፈልጊውን ነገር እስር ቤት ስትገቢ በምትጽፊው ማስታወሻ ላይ ታሰፍሪያለሽ።
ወይዘሮ ሩቻን እባክሽ እየለመንኩሽ ነው። ሁሉንም ቁጭቴን ነግሬሻለሁ። ቅዠቴን በሙሉ ነግሬሻለሁ። ድሮ ላይ ጭንቅላቴ ልክ አልነበረም። ትልቅ ስህተት እንደሰራሁኝ አምኛለሁ፣ ተናዝዣለሁ። ጸጸቴ በራሱ በጣም ትልቅ ቅጣት ሆኖብኛል። በዛ ላይ ተመልከች፣ አሁን ቱርካን ልጅ ልትወልድ ነው። እናንተ ሌላ የልጅ ልጅ ይኖራችኋል። ወይዘሮ ሩቻን እየለመንኩሽ ነው። እምልሽን ነገር አንቺ እሺ ካልሽ ሶመርን መረጋጋቱ አይቀርም። እና ደግሞ ኪራስ ትንሽ ናት፣ ገና ጨቅላ ናት። ያለ እኔ መቆየት አትችልም፣ ያለ እናት መኖር አትችልም። እሺ እንደዚህ እናድርግ በቃ። እሺ እሷ ለትንሽ ጊዜ እናንተ ጋር ትቆይ፣ ግን ሶመር ሁል ጊዜ ሊጠብቃት አይችልም። ስለዚህ እራሱ ይዟት ይምጣ። ግን ለአሁኑ እሺ በይኝና ቢያንስ የልጄን ፊት ልየው እባክሽ። ወይዘሮ ሩቻን የልጄን ጠረን ላሸተው፣ በጣም ነው የናፈቀችኝ። እባክሽ አንድ ቅድመ ሁኔታ አለ። እሱን የምታደርጊ ከሆነ ኪራዝን እንድታያት ፈቅድልሻለሁ። ምን ችግር የለም፣ ምንም ነገር ለማድረግ እስማማለሁ። ሄሎ አጎቴ፣ ዶኑሽ እንዴት ናት? አናገርካት? ደህና አይደለችም ቱርካን። እህቴንም በስርዓት አላናገረቻትም። የግድ የሆነ ነገር ማድረግ አለ። ቆይ ምን አለች? እንግዲህ እሷ ያለችው ጊዜው ሲደርስ ምን እንደማደርግ አውቃለሁ ነው። አምላኬ። እሺ ዶኑሽን ብዙም አትጫናት። አሁን አንድ ጉዳይ አለብኝ። ከዛ ስጨርስ እንገናኛለን። እሺ እሺ። ደህና ዋል። በድጋሚ ወደዚህ የመጣው ግርግርን ለመፍጠር ከሆነ እንዴት አደርሽ? እንኳን ደህና መጣችሁ። ብቻችንን ማውራት የምንችል መስሎኝ ነበር፣ ግን እኔም ከኛ ጋር የመስራቱን ሀሳብህን የቀየርክ መስሎኝ ነበር። ይህ የወይራ ፍሬ እርሻ ለእኔ ከምታስቡት በላይ ትልቅ ዋጋ ነው ያለው። የሚገርማችሁ ነገር ላለመሸጥ ወስኜ ነበርና ብዙ ድርጅቶች መደራደሪያ እያቀረቡልኝ ሳለ አንተ ወደ እኔ መጣ እና በልጄ ስም የወደፊቱን ህልም እንዳምንበት አደረግከኝ። በእርግጥ እዚህ ላይ ወይዘሮ ቱርካን ትልቅ አስተዋጽኦ አላት። እሷ ናት ያሳመነችኝ። የሆነ መንገድ ጀምሬያለሁ። ምን መሰለህ፣ እኔ የኮርማን ተቀጣሪ እንደመሆኔ ግዴታዬን የተወጣሁት። በዛ ላይ ደግሞ ያናገርኩህም ይህ የወይራ ፍሬ እርሻ ቦታ ከዚህም በላይ ይገባል ብዬ ስላሰብኩ ነው። እየወቀስኩሽ አይደለም ወይዘሮ ቱርካን፣ እንዲሁ ሂደቱን ጠቅለል አድርጌ እየገለጽኩ ነው። ባቀረብሽልኝ መደራደሪያ ሐሳብ የልጄን ትውስታ ከራሴ ጋር ማቆየት ትችል ነበር። ዕድሜ ላንቺ። አሁን ጥሩ ዓላማ አለኝ። በሕይወት ላይ ያለኝን እይታ ቀይሬያለሁ። የሥራ ዕቅዶቼን በሙሉ ለውጫለሁ። ይህ ማለት በአንድ ነገር ላይ ማመን ነው። ለማንኛውም ግን ደግሞ በእናንተ የማያባራ ግጭት ህልሜን ለማሰራበት ተገድቻለሁ። ያ ደግሞ የእውነት በጣም አሳዝኖኛል። ለዛኛው ምሽት በጣም ይቅርታ። የእውነት በጣም ነው ያፈርኩት። ምናልባት በድጋሚ የሆነ ስምምነት ለመፍጠር እንችል ይሆናል። ለዛም ነው ወደዚህ የጠራኋችሁ። ስሙ፣ መጀመሪያ ይህን መቀበል አለብን። እዚህ ጋር የምንሰራው ሥራ ነው። ስለዚህ የግል ጉዳያችንም ሆነ የወይራ ፍሬ እርሻ እኔን የሚመለከተኝ ነገር አይደለም። በአትኩሮት ከተመለከትነው የምናደርገው ነገር በጣም ቀላል ነው። የምርት ሽርክና ነው። አሁን ተስማምተን አብረን ለመስራት የምንችል ከሆነ አዲስ ስምምነት ለማድረግ ዝግጁ ነኝ። እንጋ እኔም በደንብ ዝግጁ ነኝ።
ግን ወይዘሮ ቱርካን ከአንተ ጋር አንድ አይነት ሀሳብ ያላት አይመስለኝም። አያይ እንዲሁ እያሰብኩ ነበር። ጥሩ፣ አብራችሁ ተመልከቱትና ከዛ ውሳኔያችሁን አሳውቁኝ። ምንም ቢሆን ይህ የቡድን ስራ ነው እና ሶስታችን መስራት ከቻለን አሁን ስራ መጀመር እንችላለን። ይህ የመጨረሻ ሀሳብ ነው። አይ ሊሆን አይችልም፣ አይሆንም። ወይዘሮ ሩቻን እንዲሁ አታምነኝም፣ መቼም ቢሆን አታምነኝም። ሁለታችሁን ለማለያየት ሁሉንም ነገር አድርጌያለሁ እና የእሱ ስራዬን መዘዝ ከልጅ ልጄ በመነጠል አይቼዋለሁ። እንጃ ብቻ አሁን እዚህ በጸጸት ብዛት ልሞት ነው ትያለሽ፣ ግን በስተመጨረሻ እቺ ልጅ ከዚህ በፊት ያደረገችውን ነገር ታውቃለች። ወይዘሮ ሩቻን እንዲሁ በከንቱ እየለፋሽ ነው ያለሽው። ቱርካንን ከኔ በላይ ታውቂያታለሽ። አታምነኝም። መጀመሪያ ሞክሪ እና በውስጧ የሆነ ጥርጣሬን እንፍጠር። አይ ማድረግ አልችልም። ለእሷ እንደዚህ አይነት ውለታ ልውል አልችልም። ያን ያህል ማድረግ አልችልም። በጭራሽ ይህን አትጠይቂኝ። እሺ፣ ስለዚህ ኪራዝን ብትረሻት ይሻላል። ምንም ማድረግ አትችይም። እሺ፣ እኔ እናቷ ነኝ። ማንም ከኔ ሊወስዳት አይችልም። ልትወስዷት አትችሉም። ልጄ ወይዘሮ ሩቻን እዚህ እንዳለው ገብቷታል። ሰምታኛለች። እኔን ትፈልገኛለች። ኪራዝ እናቷ ታስፈልጋታለች። እባክሽ አንዴ ልያት። ስለምታስፈልጊያት አይደለም፣ ገና መነሳቷ ነው እና ዳይፐር እንዲቀየርላት ፈልጋ ነው። ለዛ ነው የምታለቅሰው። ልክ ሲቀየርላት ማልቀስ ታቆማለች። ወይዘሮ ሩቻን እየለመንኩሽ ነው፣ እባክሽ ተለመኝ። መቼሽ ትንሽ ልጅ ላይ እንደዚህ አትጨክኝም አይደል ወይዘሮ ሩቻን? እንግዲህ ቅድመ ሁኔታዬን እነግርሻለሁ። ምን ላደርገው ወደማልችለው ነገር አትግፊ። ማንኛውም ነገር ጠይቂኝ፣ ግን በጭራሽ ወደ ቱርካን እንደሄድ አትገፋፊ። ሚኔ ይበቃሻል። ከኔ ጋር መደራደሩ ነው። ልጄ በጣም እያለቀሰች ነው። ምን አይነት ሴት ነሽ ግን? እሺ እሺ ያልሽኝን አደርጋለሁ። ምን ትያለሽ? ይሄን ማድረግ እንችላለን እንዴ? ስላንተ አላውቅም፣ ግን እኔ ግድ ይለኛል። ይህን ስራ ፈልገዋለሁ። ደግሞ በቅርቡ ልጅ ወልዳለሁ እና ሌላ ስራ መፈለግ አልችልም። ህይወት እየከበደ ይሄዳል እና እኔም የግድ መስራት መቀጠል አለብኝ። እሺ በቃ አትናደጂ። እንደውም በዚህ ነገርሽ እኔ አንቺን በጣም ነው የማደንቅሽ። ልጃችን በጣም እድለኛ ነው። ጠንካራ እናት አለችው። እድሜ ላንቺ። እሱም በራሱ የሚተማመን ንቁና ታታሪ ልጅ ሆኖ ያድጋል። እዚህ ጋር እያወራን ያለነው አብረን መስራት ስለመቻላችን ነው። ልጃችንን ከዚህ ጋር ምን አገናኙ? በደንብ ግንኙነት አለው። ትላንትና ያልሽውን ነገር በደንብ አስቤበታለሁ። ማለት ያንቺ ለልጃችን ጥሩ እናት ልትሆኝለት እንደምትፈልጊ ሁሉ እኔም ያንቺን መንገድ ነው የምከተለው። እንደሚገባው አይነት አባት ሆንለታለሁ እና ለዚህ የመጀመሪያው አስፈላጊ ነገር ከእናቱ ጋር ጓደኛ መሆንና ሰላም መፍጠር ነው። ይህን ሥራ መስራት የምንችል ይመስለኛል። አሁን ችግራችንን ወደ ኋላ ትተን አብረን መስራት እንችላለን ብዬ አስባለሁ። ለልጃችን ወደፊት ስንል እውነትህን ነው?
አዎ እስቲ አስቢው። እንዳየሽው አቶ ካርታል ላጣት ልጁ ራሱ ህልም አለው። ስለዚህ እኛም በቅርቡ ለሚወለደው ልጃችን ልናልምለት ይገባል። አይመስልሽም? ጥሩ ሐሳብ አይመስልሽም? ንገሪ። እሺ እስማማለሁ። እነዚያ የግብርና ኢንጂነሮች መቼ ነው የሚመጡት? አሁን እደውልላቸዋለሁ። በጉዳዩ ላይ ተስማማን? አዎ እኛ አብረን ጥሩ ቡድን ለመመስረት ወስነናል እና በጣም የሚረዳ የሥራ ባልደረባ ነን። እድለኞች ነን። እንኳን ደስ አላችሁ። ቀሪውን ሂደት ከወይዘሪት ፊገን ጋር አብራችሁ መጨረስ ትችላላችሁ። እሺ የመጀመሪያውን የስብሰባ እቅድ አሁን አወጣለሁ፣ አታስቡ። በነገራችን ላይ እህትሽ እንዴት ናት? ሁሉም ሰላም እንደሆነ ተስፋ አደርጋለሁ። ደህና ናት። አሁን ቤት ነው ያለችው። ወደዛ ልሄድ ያልቻልኩት እዚህ ቀጠሮ ስለያዝኩኝ ነው። ለማንኛውም ለሁሉም እርዳታ በጣም አመሰግናለሁ። ማን ናት? ዳሪያ? ዶኑሽ ናት። ምን ተፈጠረ? ከቤት ወጥታ ነበር። ዶኑሽ እንደዚህ ያለ ነገር አታደርግም። ያው ዶኑሽ ከሁላችንም ትንሽ ስሜታዊ እንደሆነች ታውቃለህ። የስሜት መመሰቃቀል አጋጥሞት ነው። በሰርዳር ነው? በኋላ ላይ ማውራት እንችላለን? እሺ። ይቅርታ አድርጉልኝ። እኔ ወደ ድርጅቱ ልመለስ፣ በኋላ እናወራለን። እኛም ልንሄድ ነው፣ እንገናኛለን። ውድ ነስሪን፣ ማንን እንዳመጣሁልሽ ተመልከቺ። ሰርዳር እንኳን ደህና መጣ ውዴ። አክስቴ በቶሎ ያሽልሽ። ውይ በጣም አመሰግናለሁ። ቆንጆ አበባ ነው። ነዛት አበባ ማስቀመጫ ውስጥ አስቀምጪው። ይቅርታ አክስቴ፣ ፈተና ላይ ስለነበርኩ ነው ያልመጣሁት። ችግር የለውም ልጄ፣ ትምህርት ከሁሉ በፊት ይቀድማል። የፈተና ወቅት ላይም ሆነ እዚህ ለመምጣት ችለሃል ልጄ። የእኔ ታማኝ ልጅ፣ ፈጣሪ ጥሩ ደረጃ ያድርስ። ዲሌክን በቅርቡ መጥተ ነበር። በጣም ነው ደስ ያለኝ። እሺ ትምህርት እንዴት ነው ንገረኝ እስቲ። ጥሩ ነው፣ ምንም አይልም። 1 ዓመቴን ረፍት ሞልቼ ውጭ ያለ ትምህርት ቤት ሊሄድ ይችል ይሆናል። ለምን? ስለዚህ የኔ ጎበዝ ተማሪ መምህሩን እያከማት መድኃኒት ሊሰጣት አይችልም ልጄ? የትም ቦታ ብሆን ላክምሽ እችላለሁ፣ አታስቢ። ግን ይሄንን ከሀገር የመውጣት ሀሳብ ከየት አመጣኸው? የኔ የኮሌጅ አማካሪ መምህሬ ነው። አሁን ካናዳ ነው ያለው። በእርግጥ ትንሽ ከበድ ያለ ነው ግን ልጄ አንተ ከወሰንክ እንግዲህ እንደምታሳካው ምንም ጥርጣሬ አይገባኝም። እና ትምህርት ቤቱ የትም ቢሆን ማሳካት ትችላለህ ልጄ። እውነቴን ነው። ቆራጥነትህና ታታሪነትህን አውቃለሁ። አመሰግናለሁ አክስቴ። ዶኑሽ የት ናት? ነዛሃት፣ እሷም ወደዚህ እንድትመጣ ንገሪያት። ዶኑሽ ነይ፣ ሰርዳር መጥቷል ልጄ። ነይ ከእኛ ጋር ተቀላቀይ። እያጠናች ነው የሚሆነው እህቴ። እስቲ እጄ ሊያት ቆይ። አክስቷ ትጠራታለች። እሺ እናትህ እንዴት ናት? አባትህስ? ማለት በጣም ደህና ናቸው ልልሽ አልችልም። አባቴ እዛው ውጪ ለመቆየት ወስኗል። እናቴም ደግሞ የሥነ ልቦና ሕክምና ለማግኘት ሆስፒታል መቆየት መርጣለች። ስለዚህ ያን ያህል ልንገናኝ አንችልም። ውይ ልጄ በጣም አዝናለሁ። እንዴት ነው እንዲህ አይነት ነገር አንተ ላይ የተፈጠረው? እና ደግሞ ከዚህ ሁሉ ዓመት በኋላ ወላጆች ለመፋታት የወሰኑት እንዴት ነው? በትዳር ላይ ያሉም ቢሆን ቤተሰብ አልነበርንም። እንደዛማ አትበል ልጄ።
ለመፍታት ያልቻሉት ምክንያት ከባድ እንደነበር አሁን ግልጽ ነው። የእናቴ ችግር የራሷን ሕይወት ለመኖር መምረጥ ነው። እኔንና አባቴን ሁሌም እንደ ጠላት ነው የምታየን። ሁል ቀን እንደዚህ ነው የምትለኝ። ወጣትነቷን እኛ እንዳበላሽ ነው ታስባለች። ለዛም ነው ያበደችው። ማለቴ እንደዛ ነው የምትለው። እናም ወደ ቤት ብዙም አልሄድም። አይታኝ ይበልጥ እንዳታበድ ፈራ ነበር። ከባድ ህይወትን ነው እያሳለፍክ ያለው ሰርዳር ውዴ። ግን ቢሆንም እነሱ ወላጆች ናቸው፣ አውቃለሁ፣ ቤተሰቦች ናቸው። ስለዚህ እባክህ ያንን በር አትዝጋባቸው ልጄ። የእኔ በር አንድ ነው አክስቴ። አይቫሊክ ውስጥ ያሉት ጓደኞቼና እናንተ ናችሁ። ለእኔ እሱ በቂ ነው አክስቴ። የዚህ ቤት በር ላንተ ሁሌም ክፍት እንደሆነ ታውቃለህ አይደል? ከልጆቻችን ለይተንህ አናውቅም። ለዚህ ቤተሰብ አንተ የቅርብ ሰው ነህ ሰርዳር፣ ሁሌ። አዎ ልክ ነው። ሁልጊዜም በራችን ለሁሉም ሰው ክፍት ነው። ለሁሉም የምንሰጠው በቂ የሆነ ፍቅር አለ። የተጣሉትን በሙሉ እንሰበስባለን እና ቤታችን ውስጥ እንዲኖሩ እናደርጋለን። ከዛ ሁሉም ሰው በራሱ ዓለም ይከንፍና እስከ መጨረሻው ይሄዳል። ምን ማለትሽ ነው ዶኑሽ ልጄ? መሱት ሄዷል። ስለ እሱ ነው የማወራው። ያን ያህል መቀራረቡ አስፈላጊ አልነበረም። አለበለዚያ በስተመጨረሻ እናዝናለን። ለምሳሌ ያህል ዳሪያ። አታስቢ፣ ዳሪያ ወደ ቀልቧ ትመለሳለች እና ትምህርቷን ስትጨርስ ወደ ቤቷ ትመለሳለች። ታያለሽ ልጄ። እኔ አንቺ ምን ልጄ? እሷም ፈተናውን ታልፋለች፣ ከዛ ኮሌጅ ትገባለች። እንደዛ ማለቷ ነው አይደለም እንዴ ውዴ? እንደዛ ማለት ፈልጌ አይደለም አክስቴ። ዶኑሽ፣ ባለፈው የሆነ መጽሐፍ ሰጥችሽ ነበር አይደል? ከጨረስሽ ልትመልሽልኝ ትችያለሽ? የትኛውን መጽሐፍ ሰርዳር? ባለፈው የሰጠውሽን ነዋ፣ ሞቢዴክ። ላምጣልህ። ነዛት፣ ለምንድን ነው እንደዚህ የሆነችው? ይሄ ባህሪ ምን የሚሉት ነው? እኔም ሊገባኝ አልቻለም። የፈተናው ጭንቀት ይሆናል እንዲህ የሚያደርጋት። የጣልኩትን ምግብ ሊሆንና እመለሳለሁ። እሺ አክስቴ፣ ይቅርታ፣ ሂጂ መጽሐፉን ከዶኑሽ ልቀበላት፣ ከዛ ልሂድ። እሺ የኔ ውድ ሰርዳር፣ ስለመጣ አመሰግናለሁ። በድጋሚ በቶሎ ያሽንሽ። አሜን ልጄ። ዶኑሽ ስሚኝ፣ አሁን በጣም ተናድሻለሁ አውቃለሁ። እና ትላንትና ከሰማሻቸው ነገሮች በኋላ እንደዚህ መሆንሽን እረዳዋለሁ። የእውነት በደንብ እረዳሻለሁ። ግን እባክሽን ተረጋጊ። ለምንድን ነው እዚህ የመጣው ሰርዳር? እዚህ የመጣሁት ላናግርሽ ስለፈለግኩ ነው። እኔ ላይህ አልፈልግም። ከዚህ በኋላ በእኔ ችግሮች ላደክምህና ላሰለችህ አልፈልግም። እባክህን ሂድ። ዶኑሽ እባክሽ ስሚኝ። እሺ ስህተት ሰርቻለሁ፣ እቀበላለሁ። ይኸውልሽ በእርግጥ እኔ ማንም ሰው በእኔ ምክንያት ራሱን መውቀስ የለበትም። ይህንን ሸክም መሸከምም አልችልም። ከዚህ ሂድ።
እባክሽ ተቀመጪ። መቃብሯ ላይ አበቦች ነበሩ። ቆንጆ ነበሩ አይደል? ፌሪዴ የምትወዱ አይነት አበባ ነው። ሰው እየተንከባከበው እንደሆነ ግልጽ ነው። ማን ነው እዛ የሚሄደው? እናቷ፣ አባቷ፣ እህቷ፣ ወንድሞቿ፣ ዘመዶቿ? አላውቅም ዶኑሽ። እንዴትስ ታውቃለህ? በጣም እንደምትወዳት ተናግረ ነበር፣ ግን ቤተሰብ ወይም ዘመድ እንዳላት በፍጹም አታውቅም ነበር። እኔ እናትሽን ስትዋወቃት ማለትም ከነስሪን ጋር አንድ ላይ ታስተምር ነበር። ማለት የቤተሰቦቿ ክፍለ ሀገር ናቸው። ቤተሰቦቿን ብታውቂ ምን ልታደርጊ ነው? ምን ልታደርጊ ነው ስትል ላውቃቸው እፈልጋለሁ። ማንነቴን፣ ዘሬ ማወቅ እፈልጋለሁ። ያ ነው የኔ ፍላጎት። በቃ ዶኑሽ፣ ማንነትሽም ዘርሽም እኛ ብቻ ነን። እዚህ ቤት ውስጥ ያለው ሰው ሁሉ ቤተሰብሽ ነው። እዛ መቃብር ጋር የሚሄደው ሰው አበባ የሚያስቀምጥላትና ቦታውን የሚንከባከበው ሰው ነው ስጋዬ። ይህ ቤትና ቤተሰብ ያንቺ ነው በማለት ዝም ልታስብለኝ አትችልም።